ጆርኒያችን ደስ የማይል እንደሆነ እነግራችኋለሁ። ትረስት ፕሮሰስ ምናምን የሚባል ሞቲቬሽን አይታችሁ ነው የገባችሁት። ኢፈርት በጣም ይጠይቃል። ሜቢ ያ ሰውዬ 6 ዓመት የፈጀበት ሶሻል ሚዲያ የሚጠቀም ሰው ኢትስ ፑር ዛትስ ዋይ ፌክ የሆነ ላምበርጊኒ ስቴቲክ የሆነ ፎቶ ምናምን እየፖሰቱ ላይፍ ስታይላቸውን ወር ደግሞ በላይፍ ስታይላቸው ማለት ነው በሳምንት አንዴ ሄደው የተዝናኑበትን ቦታ ሄደው ፒክ አድርገው ምናምን የሚያሳዩን ማህበረሰቡ ድሃ ነው። ከዛ ላይፍ ስታይሉን ምናምን 10 መኪና ደርድሮ ምናምን ስታዩ ኦ ማይ ጋድ this is a new business I think so ለምን አልገባበትም ነው ወይ? እስኩ ኤቭሪዋን እንዴት ናችሁ? ደህና ናችሁ ወይ? አክቹሊ አሁን ሰዓት 10 ሰዓት ምንድን ነው? ኒውስ 10 ሰዓት ነው ከሌሊቱ ነው፣ ቀን አይደለም። ኦኬ ዝም ብዬ ራሴን የሆነ ሰንፌ ምንድነው ስክሮል እያደረኩ አገኘሁትና ዋይናት ዝም ብዬ አላወራም ሀሳቤ ውስጥ የመጣውን ብዬ ነው። ድምፄ ደግሞ ትንሽ ከወረደባችሁ በጣም ጎረቤት ምናምን ሰው ኤኒዌይስ ዛሬ ላወራ በፈለኩት ጆርኒያችን ደስ የማይል እንደሆነ እነግራችኋለሁ። ትረስት ፕሮሰስ ምናምን ኦኬ ግን ያንን ለማን ታሳብባላችሁ? ትረስት ፕሮሰስ ምናምን የሚባል ሞቲቬሽን አይታችሁ ነው የገባችሁት። መጀመሪያ ላይ ቀን በቀን ሀስል ታረቀማን ትማራላችሁ። ያንን ነገር ቀን በቀን ዴቨሎፕ አድርጋችሁ ማስተር ታደርጋላችሁ። ያንን ነገር እስከ መቼ እያየን ሞቲቬትድ ባልሆንም ቀንስ ሁሉም ኮርስ የሚሸጡ ሰዎች በሏቸው ምናምን በቃ ላይፍ ስታይላቸውን እያሳዩ እነሱ እኮ ይሄኔ ከኛ 3-4 ዓመት ነው። ግን ይህንን ኮርስ ከተማራችሁ እንደኛ ትሆናላችሁ? ኖ ወይ አትሆኑም። እውነቱን እንነጋገር ከተባለ በቃ ከራሳችሁ የተወሰነ የምን የተወሰነ 99% ከእናንተ ኢፈርት ነው የሚጠይቀው። ኮርሱን ስለተማራችሁ ስላልተማራችሁ አይደለም። ኢፈርት በጣም ይጠይቃል። ኢፈርት በጣም ብዙ ጊዜ ኢግኖር መደረግ፣ በጣም ብዙ ጊዜ ሌላ ምንድን ነው ብቻ ግን በጣም ብዙ ጊዜ መውደቅ፣ በጣም ብዙ ጊዜ ያልሆነ አይነት ስሜት ውስጥ ምናምን ያልሆነ አይነት ነገር ሲቹዌሽን ውስጥ መግባት ይኖርባቸዋል። 99% ኢፈርት ነው። በቃ ተስፋ ትቆርጣላችሁ ምናምን ሪዛልት ቶሎ ሳይመጣላችሁ ሲቀር ኖ ወይ አይመጣም ሪዛልት ግን እኔም እኮ ተስፋ ቆርጣለሁ። ሰምታይምስ አሁን የምሰራቸው ምናምን ቪው ሳያገኝ ሲቀሩ ምናምን ከባድ ግን ጋር እና ሃይፓቱን ይህን ነገር አውቃችሁ በቃ ይህ ነገር ከባድ ነው ጆርኒ፣ ይህ ነገር አልችለውም ወይስ እችለዋለሁ፣ ሰርቫይቭ አደርጋለሁ እንደተነገረኝ አይደለም። የምትወዱት አለ ኦብቪየስሊ የሆነ አዲስ ስኪል ስትገቡ ማለት ነው ለመማር ስታስቡ የመጀመሪያው በትምህርት ቤት እንመልከተውና ትምህርት ቤት ስትገቡ እናንተ ኦብቪየስሊ በዛ ሰዓት ዲሳይድ አታደርጉም። ፋሚሊዎቻችሁ ናቸው ዲሳይድ ያደርጉላችሁ። ለምን ላይፋችሁ እንዲስተካከል፣ ላይፋችሁ እንደ እንትና እንዲሆን፣ እንደ ዶክተር እንትና፣ እንደ ኢንጂነር እንትና፣ እንደ ጠቅላይ ሚኒስትር፣ እንደ ፕራይም ሚኒስትር ላይፋቸው ግልጽ ያበደ ላይፍ ነው ያላቸው። እንደነሱ እንድትሆኑ አዩላችሁና ትምህርት ቤት ገባችሁ። ሪዝን ትምህርት ቤት የምትገቡበት ወር የሆነ ነገር የምትማሩበት ምክንያት ላይፋችሁ ነገ የተሻለ እንዲሆን ነው። እኔ ለእውቀቱ ነው አይደለም። የትኛውንም መጀመሪያ ላይ እነሱ ዲሳይድ ቢያደርጉላችሁ እናንተ ደግሞ አሁን የምትፈልጉት ይላለን። ኤኒዌይስ የሆነ ሰው ሲያሳካ በጣም ነው የምትቀኑበት። ለዛ ነው የዛን ሰውዬ ላይፍ ትመለከቱትና በጣም ሴክሲ ነው ላይፍ ስታይሉ እና የእናንተ ላይፍ ስታይል ደግሞ ሰው ያላችሁ አማራጭ እሱ የሚለውን ነገር ማድረግ፣ እሱ የሚለውን ነገር መስማት፣ ላይፍ ስታይሉን መመልከት ነው ያላችሁ አማራጭ። ግን ወደ ሪያሊቲ ስትመጡ ወር ደግሞ ቆም ብላችሁ እሱ በስንት ዓመት ይሆን ያሳካው፣ እሱ ስትረግል ያደረገው ነገር ምንድነው? በብዛት በእያንዳንዱ ቪዲዮ የሚናገረው ነገር ምንድነው ካላችሁ ያኔ በደንብ ይገባቸዋል። ምን እንደተማረ በደንብ ይገባቸዋል። ያ ሰውዬ 6 ዓመት የፈጀበት ከዛ ላይፍ ስታይሉን ምናምን 10 መኪና ደርድሮ ምናምን ስታዩ ኦ ማይ ጋድ this is a new business I think so ለምን አልገባበትም? no way ሁሉም እኔ እዚህ ምድር ላይ ማለት ነው እንዲህ አልጋ የሆነ ላይፍ የለም። ኤኒዌይስ ኢሎን መስክ በሉት የገንዘብ ችግር ነው የተፈታለት። ባይዘው በጣም ብዙ ያልተፈቱለት ሜቢ ስፒሪቹዋሊ ዊክ ሊሆን ይችላል። እሱ ሜቢ የሆነ በሽታ ሊኖርበት ይችላል። ማንም 100%
ፈታ ምናምን ኖ ወይ ሶሻል ሚዲያ ላይ ምናምን የሚያሳዩን እኛ የሌለንን ነገር ነው። ባይ ዘ ወይ ይህንን እርግጥ አውቃችሁ ወቁ። ሶሻል ሚዲያ የሚጠቀም ሰው ኢትስ ፑር። ዛትስ ዋይ ፌክ የሆነ ላምበርጊኒ ስቴቲክ የሆነ ፎቶ ምናምን እየፖሰቱ ላይፍ ስታይላቸውን ኦር ደግሞ በላይፍ ስታይላቸው ማለት ነው አክቹዋሊ በሳምንት አንዴ ሄደው የተዝናኑበትን ቦታ ሄደው ፒክ አድርገው ምናምን የሚያሳዩን ማህበረሰቡ ድሃ ነው። ሰው they want financial freedom ደግሞ እስከፈለጉ ድረስ እኛ ፋይናንሻሊ ፍሪ እንደሆነ ማሳየት አለብን። ሬንታል የሆነ ካር፣ ሬንታል የሆነ ኤርቢኤንቢ ምናምን ሰምቲንግ እሱን እንትን እንላለን። ከዛ ኮርሳችን እንሸጣለን። this is the main purpose። ላይፍ ስታይላቸውን ያሳዩአቸዋል። ይሄ ላይፍ ስታይል ማርኬቲንግ የሚባል ነገር ማለት ነው። they sell you a course they sell you or ደግሞ ወደ እነሱ ትራፕ ውስጥ እንድትገቡ ያደርጋቸዋል። እኔ ከኋላ ቀረው በቃ ከላይፍ ሰው እንደዚህ የኖረው ነው ምናምን እንድንል የሚያደርጉን። that's why the main purpose of social media። እና ወደ ሪያሊቲው መምጣት አለባችሁ። ዲሳይድ ማድረግ አለባችሁ ለመክሰር መማር ዲሳይድ ማድረግ አለባችሁ። ቦሪንግ ግን you have to enjoy ያደርጉት አይደለም በቃ አደርገዋለሁ የሚል ማይንድሴት ይኖራችሁ። ለዚህ ነገር እየታመናችሁ ስትመጡ የትኛውም ስኪል ነው ቪዲዮ ኤዲቲንግ በሉት፣ ፎሬክስ ትሬዲንግ፣ ሶሻል ሚዲያ ማርኬቲንግ አይምሮ እየሰራ አይደል? my brain is not braining bro። ምንም ነገር ብትመጡ ይሄን ነገር ዲሳይድ አድርጉ ወደ ሪያሊቲ ለመምጣት። በጣም የምታልፏቸው ሃርድ ታይሞች አሉ። በአንድ ዓመት ምናምን ኮርስ ስለተማራችሁ እንትን አትሉ። ምንም የሚመጣ ነገር የለም። ከራሳችሁ 99% ጠይቅ ነገር አለ። ከራሳችሁ የሆነ የተወሰነ ነገር ያስፈልጋችኋል። እና that's አሁን የምታዩት ሰው ካለ ደሞስት የምትወዱት ሰው ካለ ሶሻል ሚዲያ ላይ ይህ ሰውዬ ደሞስት ሁልጊዜ በየቪዲዮቹ የሚናገራቸው ነገሮች ምንድናቸው፣ ፔኖቹ ምንድናቸው የሚለውን ነገር አረጋግጡ። አሁን ለምሳሌ ትሬደርስ በብዛት የሚያወራው ነገር ምንድን ነው? ላይፍ ስታይሉን ተውት፣ ትደርሱበታላችሁ። መርሴዲስ BMW ምናምን ነው ወይ እሱ ሰው የሚያወራው ስለ ሪስክ ማኔጅመንት ነው። በብዛት የሚያወራው ስለ ሪስክ ማኔጅመንት ነው። ያ ነገር በደንብ አሳጋይቶታል ማለት ነው። ሶ you have to master ሪስክ ማኔጅመንት። በብዛት ያ ሜንቶር ሪስክ ማኔጅመንት ግን አስተካክሉ በየጊዜው የሚል ከሆነ you have to master that። ወይ ደግሞ ሶሻል ሚዲያ ማርኬቲንግ ላይ or ሴልስ ነው በደንብ መስራት ያለባችሁ ብሎ በየቪዲዮ የሚናገር ከሆነ you have to master ሴልስ። በእያንዳንዱ የሆነ የሚያወሩት ፔን ፖይንት ወይ በተደጋጋሚ የሚያወሩትን ነገር አለ። እሱን ነገር ማስተር አድርጉት። እነሱ በደረሱበት ሜቢ ታተርፋላችሁ። 1 ዓመት 2 ዓመት ታተርፋላችሁ። ዛትስ ኦኬ። ይሄ ነው። ወደ ሪያሊቲ ተመለሱ። የለም አልጋ ባልጋ የሆነ ላይፍ ብዙ እነዛ ሰዎች በጣም እናንተ የምትወዱትን ላይፍ ስታይል ስላገኙም no way so you have to ማስተካከል አለባችሁ። አመለካከታችሁን ተሰብሰቡና ሪያሊቲው አሁን ያላችሁበት ነው። ሪያሊቲው አሁን መቀየር የምትችሉት ነገር ነው። ማስታወሻ መያዝ ነው። ቪዲዮ ከፍታችሁ እየጻፋችሁ ያን ነገር ፕራክቲስ ማድረግ ነው ሪያሊቲው። ኦኬ ፍላሽ ማድረግ አይደለም። the first reality ደፍተር ታስቀምጣላችሁ እዚህ ጋር ይሄው ደፍተር ማስታወሻና ደፍተር ይዛችሁ እዚህ ጋር ተቀመጣላችሁ። ከዛ ቪዲዮ ኦር እናንተ የሆነ የመረጣችሁት ሜንቶር አለ። ምን ይላል ይሄ ሰውዬ እስቲ ካንተ ልማር እኔ ምንም አላውቅም ብላችሁ ማስታወሻና ደፍተር ይዛችሁ ሜቢ ለ6 ወር 1 ዓመት በእንደዚህ አይነት ሁኔታ ነው የምትቀጥሉት። ምንም የሚፈጠር ነገር የለም። ፕሮፊታብል አትሆኑም። ባንዴ አዳዲስ ቢዝነሶች ሳይን አያደርጉም ወደ እናንተ ምናምን። ኦኬ ይሄ ነው ሪያሊቲ። በምታዩት ነገር አትሸወዱ። that's